ሰላም ውድ የዩቲዩብ ቤተሰቦች እንኳን ወደ ሌላ ቪዲዮ በሰላም መጣችሁ። በዛሬው ጉብኝታችን የምንገኘው ቦሌ አካባቢ ሲሆን ሲግኔቸር ሬዚደንስ የተባለ ይሄንን የሚገርም አፓርትመንትና የሚገርም ሬዚደንስ አሳያችኋለሁ። ይሄ ሬዚደንስ በጣም የተሟሉ ነገሮች አሉት እንደ መዋኛ ገንዳ፣ የጂም ኤሪያ ቦታ፣ ሳውና፣ ስፓ የተለያዩ የመገልገያ ቦታዎች ያሉ ሲሆን በዋነኝነት ደግሞ በጣም ሰፋፊ የሆኑ ገራሚ ሞደርን ስታይል ያላቸውን የመኖሪያ ቤቶች አስጎበኛችኋለሁ። በዛሬው ጉብኝታችን አራት የተለያዩ ቤቶች የምናይ ሲሆን ሁለት ባለ 3 መኝታ ክፍልና ሁለት ባለ 2 መኝታ ክፍል አስጎበኛችኋለሁ። ይህ እንደምታዩት እንግዲህ የዚህ የሬዚደንሱ የመግቢያ ቦታ ነው። እንደምታዩትም በጣም ሰፊ የሆነ ቦታ ነው። የእንግዳ መቀበያው ቦታ በጣም ሰፊ የሆነ ቦታ ሲሆን እዛ ጋር እንደምታዩት የመቀመጫ ቦታና ከፊት ለፊቱ ደግሞ ሰፊ የሆነ የስክሪን ቦታ የያዘ ነው። ወደዚህ ስንመጣ ደግሞ ይሄ የመግቢያው ዋናው በር ሲሆን እንደምታዩትም ከውጪ ላይ ፌስ ሪኮግኒሽን ያለው ሲሆን ሃይ ሌቭል የሆነ ሴኩሪቲ ያለው ነው። የዚህ የነዋሪ የሆኑ ሰዎች ብቻ ፊት ስካን ተደርጎ በሩ የሚከፈት አይነት ነገር ስለሆነ የማይታወቅ ሰው ወደዚህ ሬዚደንስ አይገባም ማለት ነው። አሁን ደግሞ ወደ ቤቶቹ እንሂድና ያሉትን ቤቶች ምን እንደሚመስሉ እንመልከት። ጉብኝታችንን ከመጀመራችን በፊት ደግሞ ስለዚህ ቤት መከራየትም ሆነ መግዛት ለምትፈልጉ ሙሉ ኢንፎርሜሽንን መጠየቅ ለምትፈልጉ የምትጠቀሙት ስልክ ቁጥር ይሄኛው ሲሆን እንደዚህ አይነት ቤትና ሌሎችንም ደግሞ ማስተዋወቅ ለምትፈልጉ ደግሞ የምትጠቀሙት ስልክ ከታች ያለውን ይሆናል። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። አሁን ደግሞ ጉብኝታችንን እንጀምር። እሺ አሁን የማሳያችሁ ቤቶች ጋር ደርሰናል። በዚህ ፍሎር ላይ የተለያዩ አራት የሆኑ ቤቶችን ነው አንድ አማራጭ ማሳያችሁ። ግን እንደምታዩት እዚህ ጋር በዚህ ወክዌ በጣም ሰፊ የሆነና ተጨማሪ ቤቶችን እናገኛለን። እዚህ ጋር አንድ ማሳያችሁ ቤት አለ። በዚህ በኩል ሊፍቶቹን እናገኝ ሲሆን እንዳያችሁትም ሊፍቱ በጣም ሰፊና ብዙ ሰው መያዝ የሚችል በጣም ዘመናዊ የሆነ ሊፍት ነው። በዚህ በኩልና በዚህ በኩል ደግሞ ሁለት ሌላ ቤቶች አሉ። እነሱን አሳያችኋለሁ ማለት ነው። የመጀመሪያውን ቤት የምንጀምረው ከዚህኛው ይሆናል። በጣም የሚያምርና እንደምትወዱት አልተራጠርም። እንግዲህ ይሄንን ቤት ከዚህ እንጀምራለን። እንደምታዩት እንደገባን እዚህ ጋር የእቃ ማስቀመጫ አነስ ያለ ቦታ አለ። እንደምታዩት ደግሞ ይሄ ዋናው ሊቪንግ ሩማችን ይሆናል ማለት ነው። በጣም የሚያምርና በጣም ሰፊ የሆነ ቤት ነው። እንደምታዩት እዚህ ጋር መጀመሪያ የምናገኘው የዳይኒንግ ቴብል ነው። አነስ ያለ 4 ሰው መያዝ የሚችል ቀለል ያለ ዳይኒንግ ቴብል ሲሆን እዚህ ጋር ደግሞ ሰፋ አድርጋችሁ እስከ 8 ሰው መያዝ የሚችል ዳይኒንግ ቴብል ቦታ ማድረግ ትችላላችሁ። እንደምታዩት እዚህ ጋር ደግሞ በጣም ሰፊ የሆነ ሊቪንግ ሩም አለን። በጣም የሚያምር ቦታ ነው። እዚህ ጋር የሲቲንግ ፕሌስ እናገኛለን። እንደምታዩትም በጣም ኮዚ የሆነ ቦታ ነው። በዚህ በኩል ደግሞ ስንመጣ ይሄንን ቀለል ያለ የቲቪ ስታንድ ቦታ እናገኛለን። ከታች የተለያየ እቃ ማስቀመጫ ቦታ አለ። የተጠቀሙትም የፈርኒሽድ እቃዎች በጣም የሚያምሩና እንደምታዩት በጣም ሰፊ የሆነ ቦታ ነው። በዚህ በኩል ደግሞ አሪፍ የተፈጥሮ ብርሃን ወደዚህ ክፍል ይገባልናል። እንደምታዩትም ቪው አሪፍ የሆነ ነው። የተለያዩ የላይቲንግ እንትኖች አሉ። በዚህ በኩልም ሰፊ የሆነ ቦታ አላችሁ። የእቃ ማስቀመጫ ቦታ አለ። በዚህ በኩል ደግሞ ይሄ ቀለል ያለ ባልከኒ ያለን ከዋናው ማስተር ቤድሩም በኩል እናገኘዋለን። አክሰስ እናደርጋለን ይሄንን እና ከውጪ ደግሞ በዛኛው በኩል ወጥቼ ምን እንደሚመስል እሱን አሳያችኋለሁ። እንደምታዩት በጣም የሚያምር ፕሌስ ነው። በጣም የሚያምር አፓርትመንት ነው። እንግዲህ አዲስ እየተገነባ ያለ በጣም የሚያምር ሲግኔቸር የሚባል የሚገርም ሪል ስቴት ነው። አሁን ደግሞ ወደ ዳይኒንግ ስፔሱ ቦታ ተመልሰናል። እንደነገርኳችሁ አሪፍ የሆነ ዳይኒንግ ቴብል አለን። እዚህ ጋር ደግሞ ቀለል ያለ የእቃ ማስቀመጫ ወይም ደግሞ የምግብ ማቅረቢያ ቦታ ማድረግ ትችላላችሁ። ወደዚህ ስንመጣ ደግሞ ይሄንን ኦፕን ኪችን እናገኛለን ማለት ነው። እዚህ ጋር ባለ 3 መቀመጫ ያለው አይላንድ አለን። በጣም የሚያምር ቦታ ነው። ከላይ ላይቲንጉ በጣም የሚያምር ነው። እዚህ ጋር ደግሞ የእቃ ማጠቢያ ቦታ አለን። ከታች ዲሽ ዋሸር ቦታዎች፣ የማይክሮዌቭ ቦታ አለ። እንደምታዩት እዚህ ጋር ደግሞ ቢልቲን የሆነ ስቶቭ አለን። ከታችም እንደምታዩት ነው። ከታች የተለያዩ የእቃ ማስቀመጫ ቦታዎች አሉ። ከላይ ደግሞ ተጨማሪ የእቃ ማስቀመጫ ቦታ አለ። እዚህ ጋር ደግሞ የምናገኘው የፍሪጅ ቦታ ይሆናል ማለት ነው። እንደምታዩት በጣም አሪፍ የሆነ ሪፍሪጅሬተር አለን እና የተጠቀሙት ደግሞ ዲዛይን ከቤቱ ጋር እንዲሄድ ተደርጎ የውድ አይነት ቴክስቸር ተጠቅመዋል። እሱ ደግሞ ኪችኑን በጣም እንዲያምር አድርጎታል ማለት ነው። እዚህ ጋር እንደምታዩት የተለያዩ ጌጣጌጦች አሉ። ከዋናው ማስተር ቤድሩም ከመሄዳችን በፊት እዚህ ጋርም ሌላ ተጨማሪ ቤድሩም አለ። ወደዚህ እንምጣና ያሉትን እኔ እዚህ ጋር የምናገኘው ቀለል ያለ የስቶሬጅ ሩም ወይም ደግሞ ቦይለር ሩም ነው። እንደምታዩት ወደዚህ ስንመጣ ደግሞ
የመጀመሪያውን የመታጠቢያ ክፍል እናገኛለን። ይህ የመታጠቢያ ክፍል ደግሞ በጣም የሚያምር ነው። ዲዛይኑ እንደምታዩት አሪፍ የሆነ ማቴሪያላቸውን ደረጃቸውን የጠበቁ ናቸው። በዚህ በኩል ደግሞ ሰፊ የሆነ ዎኪንግ ሻወር አለ ማለት ነው። ወደዚህ ስንመጣ ደግሞ የመጀመሪያውን ቤድሩም ነው የምናገኘው። ይህ ቤድሩም እንደምታዩት በጣም የሚያምር ነው። ለልጅ ተስማሚ የሆነ ለእንግዳ ማረፊያም ከታሰበ በጣም የሚያምር ቦታ ነው። እዚህ ጋር ሲንግል ቤድ አለን። ከፈለጋችሁ ኪንግ ሳይዝም ኩዊን ሳይዝም መጠቀም ትችላላችሁ ቀይራችሁ። በዚህ በኩል ደግሞ ዋናውን የከተማ ቪው ማየት እንችላለን። እንደምታዩት ዲኤች ገዳ ፊት ለፊት ነው ያለው። ይህ አፓርትመንት ከሱ ጀርባ ነው የሚገኘው እንደነገርኳችሁ እና እዚህ ጋር ማየት ትችላላችሁ ማለት ነው። እንደነገርኳችሁ ቦሌ ነው የሚገኘው። አሁን ደግሞ የዚህን ቤድሩም ስንቀጥል ደግሞ እዚህ ጋር ክሎዜት አለን። በጣም ሰፊ የሆነ እንደምታዩት ደረጃውን የጠበቀ የእቃ ማስቀመጫ የልብስ ማስቀመጫ ቦታ ነው ማለት ነው። እንግዲህ የመጀመሪያው ቤድሩም ሲሆን አሪፍ የተፈጥሮ ብርሃን የሚያገኛል እንዳያችሁት። አሁን ደግሞ ከዚህ ወተን ወደ ቀጣዩ እንሄዳለን። የቀጣዩን ቤድሩም ደግሞ የምናገኘው እዚህ ጋር ሲሆን ሁለተኛው ቤድሩም ከረንትሊ ለኦፊስነት ወይም ለመጽሐፍ ማንበቢያነት የተጠቀሙት ሲሆን እናንተ ደግሞ ቤድሩም ማድረግ ትችላላችሁ። ሁለተኛው ቤድሩም ነው። በጣም ቀለል ያለ ሰፊ የሆነ ቤድሩም ነው። እዚህም እንደምታዩት አሪፍ የተፈጥሮ ብርሃን በዚህ በኩል ይገባል። የከተማውን ቪው ደግሞ በዚህ በኩል ነው ያለን። እዚህ ጋር የመጽሐፍ ማስቀመጫ ቦታዎችን ተጠቅመዋል። እዚህ ጋር የኦፊስ ቴብል አለ። እናንተ ዲዛይኑን ቀይራችሁ ወደ ፈለጋችሁ መጠቀም ትችላላችሁ። እዚህ ጋር ደግሞ የራሱ የሆነ ቅድም እንዳሳያችሁ የልብስ መደርደሪያ ሳጥን አለን ማለት ነው። ወደዚህ ስንመጣ ደግሞ ዋናው ማስተር ቤድሩም ነው የምናገኘው። እዚህ ጋር እንደምታዩት አሪፍ የሆነ የፒክቸር ወይም አርት ማስቀመጫ ቦታ አላችሁ። ወደዚህ ስንገባ ደግሞ ዋናው ማስተር ቤድሩም ነው የምናገኘው እዚህ ጋር። ከዛ በፊት ግን መጀመሪያ የምናገኘውን ይህንን ዎኪንግ ክሎዜት እናገኛለን። የዋናው ማስተር ቤድሩም የልብስ መደርደሪያ ቦታ ሲሆን በጣም ሰፊ የሆነና እንደምታዩት የተለያዩ የእቃ ማስቀመጫ ቦታዎች አሉት። በሁለቱም ሳይድ ብዙ ልብሶችን መያዝ የሚችልልን ቦታ ነው። በጣም የሚያምርና እንደምትወዱት አልጠራጠርም። ወደዚህ ደግሞ ስንመጣ የዋናው ማስተር ቤድሩም መታጠቢያ ክፍል ነው የምናገኘው። እዚህ ጋር የእጅ መታጠቢያ ቦታ አለ። ከላይ መስታወት እንደምታዩት ዲዛይኑ ያምራል። ቶይሌት አለ። እዚህ ጋር ደግሞ ሰፊ የሆነ ዎኪንግ ሻወር አለ ማለት ነው። እንግዲህ እንደምታዩት ስፔሱም ለመረማመድም ለምንም ይመቻል። አሪፍ የሆነ ቦታ ነው። እንግዲህ አሁን ደግሞ ወደ ዋናው ክፍል ነው የምወስዳችሁ። ይህ ክፍል በጣም የሚያምርና እንደምትወዱት እርግጠኛ ነኝ። በጣም ከተመቻችሁ ኮመንት ላይ አስቀምጡልን። አስተያየታችሁን ሙሉ እንቀበላለን። እዚህ ጋር እንደምታዩት ይህንን ሰፊ የሆነ ኪንግ ሳይዝ ቤድ ያለው ቦታ እናገኛለን። በዚህ በኩል በጣም ሰፊ የሆነ ብርሃንን የሚያስገባልን የባልከኒ ቦታ አለ። ከውጭም ሰፊ የሆነ መናፈሻ ቦታ ነው። እሱን አሳያችኋለሁ። ከውጭም ቀለል ያሉ የመቀመጫ ቦታዎች አሉት። በዚህ በኩል ደግሞ ስንመጣ አነስ ያለ የመጽሐፍ ማንበቢያ ቦታ አለ። የራሱ የሆነ መብራት አለው። ከላይ ያለው ላይቲንግ ሲስተም በጣም የሚያምርና እንደምትወዱት እርግጠኛ ነኝ። እንግዲህ እዚህ ጋር ያልጋውን ቦታ እንዳያችሁት ነው። አሁን ደግሞ ባልከኒውን ላሳያችሁ። ባልከኒው ደግሞ እንዳያችሁት በጣም ሰፊ የሆነ ቦታ ነው። አሪፍ አየር መቀበል የምትችሉበት ቦታ፣ የሚገርም ቪው ያለውና ሚኒሊየም አዳራሽንም ከዚህ ማየት ትችላላችሁ። እንግዲህ ባልከኒዎች አብዛኛዎቹ ተመሳሳይ ስለሆኑ ሁሉንም እየወጣው አላሳያችሁም። በዚህ እንደ ኤግዛምፕል ውሰዱት እና በጣም የሚያምር ቦታ ነው። እንደወደዳችሁት እርግጠኛ ነኝ። እንግዲህ አሁን ይሄንን ጨርሰን ወደ ቀጣዮቹ ቤት ነው የምወስዳችሁ። ይሄኛው የመጀመሪያው ቤት ነው እንደነገርኳችሁ። ሌላ የሚቀሩን 3 ማሳያችሁ አፓርትመንቶች አሉ። እንግዲህ የዚህኛውን መጀመሪያ ኮመንት ላይ አስቀምጡልኝ። እንደወደዳችሁት እርግጠኛ ነኝ። በጣም ሰፊ የሆነና ከዚህም ደግሞ ትንሽ ሰፋ የሚል በጣም የሚያምር አፓርትመንት ደግሞ ወተን አሳያችኋለሁ። ወደዛ ከመሄዳችን በፊት ደግሞ የዚህ መኖሪያ ቤት የቀረን ክፍሎች አሉ። ከዚህ ከመግቢያው በር ደግሞ ወደዚህ ስንመጣ እዚህ ጋር ተጨማሪ የሆነ የእጅ መታጠቢያ ቦታ አለን። ከበር እንደገባን እንግዲህ እንግዳ እዚህ መጠቀም ይችላል። የዋናው መኖሪያ ክፍልም የመታጠቢያ ክፍል ይሄ ነው የሚሆነው። እዚህ ጋር ደግሞ ክሎዜት አለን። እንደገባን ጫማ የምናደርግበት ወይም ደግሞ ኮት ምናምን የምናስቀምጥበት ቦታ ይሆናል። ይሄኛው ደግሞ ስቶሬጅ ሩም ይሆናል። ከፈለጋችሁም ደግሞ ማጥኛ ክፍል ማድረግ ትችላላችሁ። ለፈለጋችሁት ነገር መጠቀም ትችላላችሁ። እንደምታዩት ሰፊ የሆነ ቦታ ነው። ከፈለጋችሁም ደግሞ የሰራተኛ መኝታ ክፍል ማድረግ ትችላላችሁ። ቀለል ያለ ስለሆነ አነስ ያለ ሲንግል ቤድ ይይዝላችኋል ማለት ነው። እንግዲህ ይሄኛውን ቤት እንደወደዳችሁት በጣም እርግጠኛ ነኝ። አሁን ደግሞ ወደ ሁለተኛው ቤት ነው የምንሄደው። ይህ የማሳያችሁ ቤት ደግሞ እዚህ ጋር የምናገኘው ሲሆን እሱ ደግሞ ባለ 2 ቤድሩም የሆነ ቀለል ያለ በጣም የሚያምር አፓርትመንት ነው። እንደገባን እንግዲህ የቀሩትን 3ቱን ቤቶች ደግሞ በክፍል 2 የሰራውላችሁ ሲሆን ቻናላችንን ሰብስክራይብ እያደረጋችሁ ማየታችሁን አትርሱ። ቀደም እንደነገርኳችሁ ደግሞ ሙሉ ኢንፎርሜሽን መጠየቅ ለምትፈልጉ የምትጠቀሙ ስልክ ቁጥር ይሄኛው ሲሆን እንደዛ አይነት ቤቶችና ሌሎችን ማስተዋወቅ ለምትፈልጉት ደግሞ የምትጠቀሙት ስልክ ከታች ያለውን ይሆናል። በፓርት 2 እስከምንገናኝ ድረስ ቻው።